በኃይሉ ብሌንን እያሰቃያት እንግዲህ ወይዘሮ ገነት ወደ ቤት ተመልሳለች ማለት ነው። በኃይሉም እንግዲህ ሰራተኛዋን ወይም ብሌንን ማሰቃየቱን አላቆመም ማለት ነው። ወይዘሮ ገነት ደግሞ የሆነ ጩኸት ሰምተ ነው ከመኝታ የተነሰችው ማለት ነው። ቀስ ብላ ወደ ሰራተኛ ክላስ ወይም ወደ ብሌን ክላስ የሄደች ነበረ። የሆነ ጩኸት ሰምታለች ምንድነው የተፈጠረው እያለች ነበር። ግን ምንም እንደተፈጠረው እርግጠኛ አልነበረችም። ምን እንደሆነም ፈጣሪው ሰላም አድርግልኝ። አሁን የበኃይሉን ነገር ጨርሼ የመጣው ስል በግቢ ውስጥ የሆነ ነገር እየተካሄደ ነው ምናምን እያለች ወደ ሰራተኛዋ ክላስ መሄድ ትጀምራለች ማለት ነው። በኃይሉ እንግዲህ ሰራተኛዋን እያሰቃያት ነው። ወይ አንቺን እደፋሻለሁ ወይ ያችን እናትሽን እገለብሻለሁ እያለ ነው። የበኃይሉ ሰራተኛው ደግሞ አጠገቡ ላይ ቆሞ ተሜ እያየ ነው ማለት ነው። ተሜ በሌላ በኩል ደግሞ በኃይሉ ምክንያት ከዚህ በፊት የተጎዳ ቤተሰቦቹን በሙሉ ጨርሶ በኃይሉ ተሜን እንደወሰደ ያሳያል በሌላ መንገድ ማለት ነው። ተሜ ደግሞ ከበኃይሉ ሁሉንም ነገር መውሰድ ይፈልጋል እና በጣም ተደናግጧል። ተሜ ደግሞ የቤት ሰራተኛዋን ሲያይ የሆነ ነገር እየተሰማ ነው። ፍቅር ፍቅር እያጫወተ ነው ማለት ነው። እና ለምንድነው ይችን ሴት ሳያት ልቤ ድንግጥ የሚለው እያለ ነው በውስጡ ማለት ነው። በሌላ በኩል እንግዲህ ወይዘሮ ገነት ወደ ብሌን ክላስ እየተጠገች ነበር ማለት ነው። እንግዲህ በኃይሉ እንግዲህ አፉ በጣም የሚደብርና ካካ ነው። ብዙ ነገሮችን እያወራ ነበር ማለት ነው ለብሌን። ከዛም ወይዘሮ ገነት ቀስ እያለች ድምፅ ወደሚወጣበት አካባቢ እየሄደች ነበር ማለት ነው። በሌላ በኩል ደግሞ ቃል ንቅት ብላለች። ይኸውልሽ ብሌን ቀልድ በማይመች ሰዎች ጋር ነው የተጣላሽው፣ ተጠንቅቂ ብዬሽ ነበር። አሁን ማን እንደሚያደንሽ እናያለን እያለች ወደ ሳሎን ስትገባ የወይዘሮ ገነት ክፍል ተከፍቶ ታያለች። በኢየሱስ ስም ምንድን ነው የተፈጠረው? እማዬ እማዬ እያለች ወደ ውጭ እየሮጠች ትወጣለች ማለት ነው። ስትወጣ ደግሞ ወይዘሮ ገነት ወደ ብሌን ክላስ ልትገባ በሩን ክፍት እያደረገች ነበር። እማዬ እማዬ ብላ ልትከፍት የሆነችውን በር አስደንግጣ ታቆማታለች ማለት ነው። ወይኔ ምን ተፈጥሮ ነው? ማን ነው? የሆነ ጩኸት ሰምቼ ልቤ እንትን አላለልኝም እና ለዛ ነው የመጣሁት። የሆነ ጩኸት ሰምቻለሁ ትላታለች። እርብቃ ደግሞ ቃል ደግሞ እናቷን ወይም ልትጠቀም የመጣችውን እናቷን ለማሳመን ብዙ ጥረቶችን እያደረገች ነበር። እኔ ነኝ ጮኩት ድመቷ ላይ፣ አንዴ አይጧ ላይ፣ አንዴ ምሽራሪት ላይ ትላለች። ብቻ የምታረገው ነገር በሙሉ ጠፍቶታል። ቆይ ልጅ አንቺ እዚህ ምን ትሰሪያለሽ? ቆይ እንዴት ነው የሚያረግሽ? ምንድን ነው የተፈጠረው? ትልና እሷ እኮ ተኝታለች። ከተኘችበት ቦታ ከተነሰችም እኮ ጭንቅላቷ እንደሚያማት አታውቅም እንዴ? ያሽ በቃ እሺ ብሎ ወደ ክላስ ሊገቡ ሲሉ ወይዘሮ ገነት ጨዋቱን ሰምተን ልትገባ ስትል እንግዲህ ቃል በዱላ አናቷን ብላ እንደምትስት ታደርጋለች ማለት ነው። እነሱን ከውስጥ እየሮጡ ወጡ። ሁሉም ወይዘሮ ገነትን አቅፎ ይዞ ወደ ቤቷ ያስገቧታሉ ማለት ነው። የቤት ሰራተኛው ደግሞ የምታረገውን ነገር አታለች። ፈጣሪ ወይ ምንድን ነው መሆኑ? ምን ውስጥ ነው የገባው? ከልጅነቴ ለምንድን ነው ለእኔ ጥሩ ነገር ማይገጥመኝ? እያለች እያለቀሰች ነበር። እሷን ወደ ውጭ ወጣ ስታያት እንግዲህ አለቃዋ የቤት እመቤት ተዘራ አየች። ይህ ሁሉ በእኔ ምክንያት ነው፣ እኔ ልታድን መታ ነው እንዲሆነችው እያለች እያለቀሰች ነበር ማለት ነው። በጣም ታሳዝናለች። የቤት ሰራተኛዋ በጣም በጣም ከመጠን በላይ ታሳዝናለች። በስተ መጨረሻም አቅፎ ይዟት ወደ ቤታቸው ያስገቧታሉ ማለት ነው። ወይዘሪት ገነት ራሷን ስታለች። ወደ ቤት ካስገቧትም በኋላ እንግዲህ የቤት ሰራተኛዋ በጣም እያለቀሰች ነበረ። እንደዚህም ደግሞ ቃልም ምንድን ነው ያደረግኩት እያለች እያለቀሰች ነበረ። እንግዲህ በኃይሉ ደግሞ ይኸውልሽ ይሄ ሁሉ ወፍ ሰራሽ አንቺ ነሽ ለዚህ ሁሉ የዳረግሽው፣ ስርዓትሽን ይዘሽ ቁጭ በይ እያላት በጣም እየተሳደበ ነበር ማለት ነው። ይሄ ሁሉ በአንቺ የተነሳ ነው እያለ በጣም እየጮኸ ነበረ ማለት ነው። ግን በጣም የሚያሳዝነው ነገር ወይዘሪት ገነት ከዚህ በፊት የተደረገው ነገሮች በሙሉ እንደማታስታውስ ነው ማለት ነው። በሌላ በኩል ደግሞ ተሜ የሆነ ነገር እያስታወሰ ነው። እኔ እስከ ዛሬ ድረስ ለማንም አዝኜ አላቅም። የፈለግኩትን ሰዎች በሽጉጥም ሆነ በምንም አጠፋቸዋለሁ። እኔ ግን ለአንቺ እንደዚህ የሚያደርገኝ ነገር ምንድን ነው? ለምን
ልቤ እንደዚህ የሚሳሳልሽ ለምንድን ነው? አድርግ የተባለኩትን ነገሮች በሙሉ በአንቺ ላይ ማድረግ ያልቻልኩት ለምንድን ነው እያለ በኃይሉ ደግሞ የቤት ሰራተኛዋን ሊያንቃት ሲሄድ ተሜ ያስቆመዋል ማለት ነው። እንግዲህ ዞሮ ዞሮ ከቤት ሰራተኛ ወይም ከብሌን ማለት ነው። ብሌን እንግዲህ በጣም የምታሳሰነ ቆንጅዬ ልጅ ናት እና እንግዲህ ተሜ አፍቅሯታል ማለት ነው። እንግዲህ እንደዚህ አይነት ስሜቶች የፍቅር ስሜት ነው ይባላል እና ቪዲዮ ይቀጥላል፣ ጠብቁ። ወይዘሪት ገነት በስተመጨረሻም ነቃች ማለት ነው። እንግዲህ ብሌን ቃል በጣም ደስ ብሏቸውም ቃል እንግዲህ በጣም እየተንቀጠቀጠች እና ምስጢሮቼ በሙሉ ታወቀብኝ፣ ምንድን ነው ማደርገው እያለች እየተሰቃየች እና እየተጨናነቀች ነበረ። እንደዚሁም ደግሞ ብሌንዬም በጣም ደስ ብሏታል። ወንድሟ የገነት ወንድም ደግሞ እዚህ እንዴት እንደተገኘ ምንም የሚታወቅ ነገር የለም። ገነት ደግሞ ራሷን ስታ ስለነቀሽ ምንም የምታስታውሰው ነገር አልነበረም። እንዴ ምንድን ነው የተፈጠረው? እኔ የቃል ክላስ አልነበርኩኝ እንዴ? እንደዚህም ደግሞ ትልቅ ጨዋት ቃል ስትጮይ ሰምቼሻለሁ፣ ምንድን ነው የተፈጠረው ብላ ትጠይቃታለች። ቃልም እንግዲህ በሚያሳዝን ድምጿ እኔ አልጮኩትም፣ አዎ እዛ ከወደ ቤት ስትመልሽ ራስሽን ስተሽ ነው ምናምን ይሏትና ያሳምኗታሉ ማለት ነው። ብሌን ደግሞ እትዬ ለእኔ ብለሽ ሁሉንም ነገር አግተሻል፣ ምንም ማድረግ አልችልም እያለች ነበር። እንደዚህም ደግሞ ተሜ እንግዲህ ከብሌን ፍቅር ሊይዟት ነው፣ አራቅም ብቻ የሆነ ነገር እየታየበት ነው። እኔ ራሱ ፈርቻለሁ። እና በሌላ በኩል እንግዲህ ደግሞ ብሌን እናቷ ላይ ተጠምጥማ ማልቀስ ትጀምራለች። እማዬ መቼም ቢሆን መቼም እኔን ጥለሽኝ እንዳትሄጂ እሺ ትላለች። በኃይሉ ደግሞ እኔ ራሴ በጣም ፈርቻለሁ፣ እውነቴን ነው እህቴ፣ ማይሆን ነገር የሚፈጠር መስሎኝ በጣም ፈርቼ ነበር እያለ ያስመስላል። በኃይሉ እንግዲህ በጣም አረመኔ ከባድ ሰውዬ ነው ማለት ነው። እኔ መቼም ጥያችሁ አልሄድም ምናምን ትላለች ወይዘሪት ገነት፣ ምንም የምታውቀው ታሪክ ስለሌለ ማለት ነው። በቃ አይዞሽ እሺ፣ ከዚህ በኋላ ምንም አይፈጠርም። እንደዚህም ደግሞ እርስ በራሳችን እየተደጋገፈን ሁሉንም ነገር እናልፈዋለን ትላለች። ብሌን ደግሞ በጣም ገርሟታል። ይሄ ሰውዬ እንደዚህ ማስመሰል እንዲቻለበት እያለች ነው። እንግዲህ በቃ ተረጋጉ ተረጋጉ ተባብለው ሁሉም ሰዎች ወደ የራሳቸው ቤት ይሄዳሉ ማለት ነው። በሌላ በኩል እንግዲህ ተከራዩ ወይም አቤል በጣም እየተጨናነቀ ነው እና ምንድን ነው ለብሌን እንደመወዳትና በቃ ያለውን ነገርን ማልናገረው፣ እንደዚሁም ደግሞ እናትሽን እኔ ነኝ ያገትኩት፣ ምክንያቱም አንቺንም እናትሽንም ለማትረፍ ነው ብዬ እያለ ራሱን 3 ቦታ እያረገ ራሱን 4 ቦታ እያረገ የተለያዩ ጥያቄዎችን ራስን ይጠይቃል። እንደዚህ ብትናገርማ በጣም እንደውም ከአንተ ትርቃለች፣ ከአንተ ትሸሻለች። በቃ ራሱ በጣም እንትን እያለ ኢሞሽን ውስጥ ገብቶ በጣም እየተሰቃየ ነበር። በቃ አልነግርም እያለ ነው። በአንድ በኩል ደግሞ እናገራለሁ እያለ ነው። በሌላ በኩል ደግሞ ወይዘሪት ገነትና የቤት ሰራተኛ ፊት ለፊት ተገጣጥመዋል ማለት ነው። ወይዘሪት ገነት ይኸውልሽ፣ ትናንትና እኔን በአስቸኳይ ያስጠራሽኝ ለምን ነበረ? እኔንስ እንዴት ነው የፈለግሽኝ? እና ደግሞ ምንድን ነው እየተካሄደ ያለው? ሁሉንም እውነታውን እንደምትነግሪ እፈልጋለሁ እያለች ነው። ቃል ደግሞ በር ላይ ተደግፋ እያዳመጠች ነበር። ወይኔ ሁሉም ነገር ተበላሸ እያለች ነበር። ብሌንም እንግዲህ ብናገር በቃ በእናቴ ከማልኩማ ሁሉንም እናገራለሁ። ይኸውልሽ እትዬ ብሌን ያንቺ ልጅ አይደለችም፣ ወንድምሽ ደግሞ ያንቺን ውርስ ይፈልጋል ስትል እንግዲህ ወይዘሪት ገነት በጥፊ ታጮላታለች። እንዴት ነው አንቺ ፊት ስሰጥሽ እኮ ሰራተኛ መሆንሽን ረሳሽ እንዴ? አናቴ ላይ እኮ ነው የወጣሽው ምናምን እያለሽ መሀል ላይ ደግሞ ቃል እየሮጠች ትመጣና እማዬ ይኸውልሽ እኔ ያላልኩሽም እቺ ሴትዮ እኮ እኔንና አንቺን ልታጣላ ትፈልጋለች። ከዚህ ቤት ብዙ ጊዜ አባርሬ ብያት አልሰማልሽኝ እያለች ነበር። ይሄ ሁሉ ብሌን ቅዠት ሆኖ ቀረ ማለት ነው። እየቃዠች ነበረ ሀሳብ ላይ ገብታ፣ ውሸት ነው ይህንን አላለቻትም። ለወይዘሪት ገነትን በተቃራኒ እያለችው አይ እኔ ብድር ገንዘብ ፈልጌ ነበረ እናቴን ማሳከም እፈልጋለሁ ብዬሽ ነው ለዛ ነው ትላለችው። ብሌን ደግሞ በር ላይ ተደብቀ እየሰማች ለመጀመሪያ ጊዜ ነው እንደ እየዋሸሽ ያለችው ውሸት አታውቅም ማለት ነው ምናምን እያለች ነበር ማለት ነው።
ከዛም ወይዘሪት ገነትም 2,000 ብር እንደ ስጦታ መልክ ነው እሺ ይሄ ከደሞዝሽ አይቆረጥም እንደ ስጦታ መልክ ነው ብላ ትሰጣታለች። እሺ ብላ ወይዘሪት ብሌን ብሩን ይዛ ወደ ኮሽና ትገባና ማልቀስ ትጀምራለች። ፈጣሪው ይቅር በላኝ፣ ምንድነው የሰራሁት? ምንድነው ያደረግኩት? ፈጣሪው ይቅር በላኝ። ቆይ ለምን እኔ በእናቴ ምዬ እንዴት እንደዚህ ያደርጋለሁ ትላለች። በሌላ በኩል ደግሞ አቤል በጣም ተጨናንቋል። እውነቱን ከኔ ማወቅ አለባት፣ ከሌላ ሰው እስከሰማሽ ድረስ እኔን ትጠላኛለች፣ ስለዚህ እውነቱን ማወቅ አለባት እያለ ነበረ። ቃልና የቤት ሰራተኛ ተፋጧል። አንቺ ለመጀመሪያ ጊዜ ነው እንደምትዋሽ? እንዴት ነው የሚያደርግሽ? አዲስ ፋንድሻዎች እኮ ምናምን እያለቻት ነበረ። ይኸውልሽ ይሄ ብር እኔ ያገኘሁት ይሄ ብር የምን እንደሆነ ብር ነው ብላ ብሩን ትወረውራለች። በቃ የኃጢአት ብር ከሆነማ ብላ ቃል ይዛ ትሄዳለች። እሷ ደግሞ በረንዳ ላይ ቁጭ ብላ ማልቀስ ትጀምራለች። በተቃራኒው ደግሞ ያው ተከራዩ ልጅ ይመጣል፣ አቤል ማለት ነው። ይኸውልሽ በቃ አንቺ ያለውን ነገር መረጋጋት አለብሽ፣ ሁሉም ነገር ይስተካከላልሽ፣ ግን የሆነ የምነግርሽ ነገር አለ ይላታል። በቃ ደስ ይለኛል ተናገር ምናምን ትለዋለች። ግን እኔን ለምንድነው ስትጠራኝ የሆነ ለየት ባለ መንገድ ነው የምትጠራኝ? ለምንድነው ምናምን ደስ ይልሻል እንዴ ምናምን ይላታል። አይ ገርሞኝ ነው ምናምን ይላሉ ማለት ነው። እንግዲህ የቤት ሰራተኛውም የሆነ ከሱ የወደደችለት ነገር እንዳለው ይታይበታል ማለት ነው። በዛ መሃል ላይ በር ይንኳኳና የሆነ ማስታወሻ ነገር ይሰጣል። እሱን ስትከፍቶ እናትየው የታገተችበትን የሚያሳይ ወረቀት ነው የደረሰው። በጣም ሁሉም ሰው በድንጋጤ ተውጧል። እንደዚሁም ደግሞ የእሱ ፎቶዎች ነው ያለው የታሸገው እንትን ውስጥ ማለት ነው። እኔ አላምንም እያለች ነው። እኔ አላምንም አንተ ነህ ያደረግከው፣ ዳጊ አያደርግም እያለች እሱ ምንም ትንፍሽ አላለም። ምክንያቱም አድርጓል። ይሄንን ግን ያደረገው ሁለታቸውንም ለማትረፍ እንደሆነ መናገር ነበረበት እና ከዚህ ውስጥ መውጣት ነበረበት። ግን እሱ በጭንቀት ምንም ሊናገርና ሊተነፈስ አልቻለም። ሁለቱም ለረጅም ታይም ላይ ሳይነጋገሩ በማልቀስ እሱ ደግሞ በመንቀጥቀጥ ጊዜያቸውን አባከኑ። ቪዲዮ ይቀጥላል። ላይክ፣ ሼር፣ ሰብስክራይብ ባይ